በዓለማችን ውስጥ የሰው ልጅ ቀን ተቀን ሊጠቀምባቸው የሚችላቸውን የተለያዩ ምርቶችን ይሰራል፣ ያመርታል። ከዛ በኋላ ግን ከጊዜ ወደ ጊዜ ደግሞ እየተቀየረ ሲመጣ እነዛ እቃዎች እየተረሱ ቀስ በቀስ ደግሞ ከአገልግሎት እየወጡ ይመጣሉ። ሆኖም ግን እነዚህ ደግሞ 100 ዓመት ሲሞላቸው ተመልሰው አንቲክስ ወይንም ጥንታዊ ቅርሶች ተብለው የተፈላጊነታቸው በጣም ይጨምራል። በዛሬው ሃሽታግ ሽቀላ እንግዲህ አንቲክስ ምንላቸው ወይም ጥንታዊ ቅርሶች ወይም ጥንታዊ ቁሶች ምን አይነት ዋጋ አላቸው፣ ለምንስ ነው በጣም እንዲህ የሚፈለጉት የሚወደዱት የሚለውን እንመለከታለን። አንቲክስ ምንላቸው ወይንም ጥንታዊ ቅርሶች እንበላቸው ለመግባባት ዛሬ የሚገኘው በከተማችን ውስጥ ይህንን ነገር ይዞ ለተለያዩ አገልግሎቶች የሚያከራይ የሚሸጥ ቦታ ነው። እንደዚህ አይነት እቃዎችን ስናይ እንግዲህ በልጅነቴ እኔ ሙዚቃ መስማት ስንጀምር በካሴትና በሲዲ ነበረ። ይሄ ሶኒ 777 የሚባል ቴፕ እስካሁን ድረስ ሙዚቃ አቀናባሪዎች እንኳን ማስተር ካደረጉ በኋላ የድምፅ ጥራቱን የሚለኩት በዚህ ቴፕ ነው። እነዚህ እንግዲህ ምርቶች እዚህ ውስጥ የተከበቡት በኋላ ላይ እንግዲህ ሰፋ ያለ ማብራሪያ ባለቤቱ ይሰጡናል። ሆኖም ግን አንቲክስ የምንላቸው ወይም የድሮ እቃዎች ምንድን ነው አንቲክ እንዲባሉ ወይንም ጥንታዊ ቅርሶች ሊባሉ የሚያስችላቸው ነገሮች ምንድን ነው የሚለውን ነገር ስንመለከት እድሜ ሊሆን ይችላል። ከዛም ደግሞ አቬይላቢሊቲ የምንለው ወይንም በሰፊ መገኘቱ፣ አመታቸው ደግሞ እንግዲህ ከ100 በላይ ከሆነ ነው። ይህንን ስናይ የተለያዩ አይነት ምርቶችን ማንሳት እንችላለን። ኤሌክትሮኒክስ ብቻ አይደለም፣ ፈርኒቸር፣ የድሮ እንደ ዲዛይን ወንበሮች በጣም ቤቶቻችን ውስጥ ሆነው የምናስታውሳቸው የድሮ ወንበሮች አሉ። በእንጨት ብቻ ሆነው በጣም ቀጭን ስፖንጅ አላቸው። እነዚህ ነገሮች እናያለን። አሁን ግን እነዛ ያገለገሉ እቃዎች የሚገዙና የሚሸጡ ሰዎች ጋር ይገቡና በተወሰነ መልኩ ይታደሱና ወደ ገበያ መልሰው ይወጣሉ። በዚህ ሰዓት ግን ትልቅ የሆነ የዋጋ ለውጥ ያመጣሉ። እንደ ጊዜያቸው እንደቆዩበት ጊዜያቸው እንዳላቸው ይዞታ ሆኖ ማለት ነው። ታዲያ ይሄ ነገር ለምንድን ነው የሚያስፈልገው የሚለውን ደግሞ እንስቲ። አንዳንዴ ኖስታልጂያ የምንለው ነገር አለ። አንዳንዴ እቃ ማጠራቀምም ደስ የሚላቸው ሰዎች አሉ። ሆኖም ግን አሁን እኔ ለምሳሌ በቴፕ በሸክላ በሲዲ ዘፈን ስንሰማ በጣም ደስ ይላል። ቪኤችኤስ ደግሞ የምንለው ነበረ ድሮ ፊልም ኦዲዮ ቪዥዋል ፕሮዳክሽን ወይም ፊልም የሚሰራባቸው በዴክ የሚታይባቸው እነዚህን የልጅነታችን ማስታወሻ ልንል እንችላለን። ድሮ ደግሞ አሁን እንኳን ወደ ዲጂታል የሚቀይረው ቴክኖሎጂ ስለመጣ እነዚህ ነገሮች ወደ ዲጂታል ተቀይረው የድምፅም የቪዲዮም ፕሮዳክሽኖቹ ይታያሉ፣ ይሰማሉ። ሆኖም ግን ያኔ የነበረውን ነገር መረጃ ማስታወሻችንን ደግሞ ይዘን እንድንቆይ ትልቅ ሚዲየም ወይንም የምንጠቀምባቸው እቃዎች ናቸው። ታዲያ አንቲኩዊቲስ የምንላቸው ወይንም እንደው ጥንታዊ ቅርሶች ብያለሁ፣ ትክክለኛ አማርኛ ፍቺ ባይሆንም እንደው እንደዛ ብናያቸው ከምን አንጻርስ ነው ከየትስ ነው የሚገኙት የሚለውን ነገር ደግሞ ስንመለከት ከተለያዩ እስቴቶች ሊሆኑ ይችላሉ፣ ከተለያዩ የግለሰብ ሽያጮች እነዚህ ነገሮች ይደረጉና እንዲህ ባለሙያ በሆኑ ሰዎች ወይንም ዘርፉ ላይ ከቆዩ ሰዎች መካከል የተለያዩ ሬኖቬሽን ሪስቶሬሽኖች እየተሰራባቸው እድሳትን አድርገው ተመልሰው ወደ ማህበረሰቡ እንዲገቡ ይደረጋል ማለት ነው። እስቲ እንግዲህ በቪኤችኤስ መጀመሪያ ያያችሁትን ፊልም የምታስታውሱ እኔ አስታውሳለሁ። ደ ቻምፕ የሚል አንድ የቦክስ ፊልም ነው። ጆን ቮይት የሚባል አንድ አክተር እሱ የሚሰራበትን ነው። ያንን ስመለከት በቃ ትልቅ ነገር ሆኖ ለምን ያ ፊልም እንኳን ወጥቶ በጣም ቆይቶ ነው እኛ ሀገር ላይ መጣው። አሁን እንደዚህ ኢንተርኔት በአንድ ደቂቃ ውስጥ አሜሪካ የወጣ ዘፈን እኛ ጋር መስማት እንድንችል፣ ፊልሞች ራሱ ደግሞ ወደ እኛ ሀገር ሲመጡ ሲኒማ እንዲህ በሰፊው ከመሆኑ በፊት እነዚህን ሚዲየሞች ወይም እነዚህን መሳሪያዎችና እቃዎችን በመጠቀም ነበረ ያሉንን የመዝናኛ የምንላቸው ሙዚቃዎችን፣ ፊልሞችን፣ ድራማዎችን የምንመለከተው። ዛሬ እንግዲህ በሃሽታግ ሽቀላ በከተማችን ውስጥ እንግዲህ ሁለት እነዚህን እቃዎች ይዘው የሚገበያዩ ሪስቶር የሚያደርጉ የሚያድሱ ሰዎች ጋር ቆይታ ይኖረኛል። ስሜ ተፈራ ተስፋ ይባላል። ስራ ያው እንደምታዩት የድሮ እቃ ሰብሳቢ ነኝ። ስሜ አብዲ ነጋሽ ነው የሚባለው። ያው ስራዬ የቆዩ የጥንታዊ እቃዎች መሰብሰብ ነው። በተለይ መጽሐፍ በጣም ነው የምወደው። የአንድ ሀገር ባህል እንግዲህ ከሚጠቀስባቸው ወይንም ከሚገለጽባቸው መንገዶች መካከል ጥንታዊ ቅርሶች አንደኛው ነው። ቅርስ ስንል እንግዲህ መጽሐፍቶች አሉ፣ የቋንቋ መገለጫዎች የሆኑ ሙዚቃ አለ። በበርካታ መንገድ የአንድ ሀገር ባህል ይገለጻል። ኢትዮጵያም እንግዲህ ለረጅም ዓመታት የነበራትን ታሪክ በተለያዩ ህትመቶች ልንል እንችላለን፣ በኦዲዮ ወይም በድምፅ ከዛም ደግሞ በቪዲዮ እየጨመረ ሲመጣ ወይም ዘመናዊ የሆነ ሲመጣ ተሰርቶ ይቀመጣል። ታዲያ ጥንታዊ ቅርስ የሚያስብለው አሁን እኛ ጋር አሁን 2018 መጠናቀቂያው ላይ ነን አይደለ? ምን ያህል ጊዜ ቢቆይ ነው ጥንታዊ ቅርስ የሚያስብለው ስንል
በጥናታዊ ምርምሮች ከ100 ዓመት በላይ ያላቸው ጥንታዊ ወይም ኤንሸንት ሄሪቴጆች ወይም ቅርሶች ይባላሉ። ከ100 በታች ሆኖ ደግሞ 20 30 ደግሞ የሚሆኑት ያረጁ ወይም የድሮ እቃዎች የምንላቸው ሊሆኑ ይችላሉ። ሬትሮ ደግሞ የምንለው በእንግሊዘኛው ወይ ደግሞ የኋላ መለስ ልንለው እንችላለን። የአማርኛውን ፍቺ የኋላ መለስ ደግሞ እቃዎች አሉ። እነዚህ ማለት አዲስ የተሰሩ እቃዎች ቢሆኑም መልካቸው፣ የሚጠቀሙት ቀለሞች፣ አሁን አንዳንዴ ፎቶ ቪዲዮ ስናነሳ እንደው ቲክቶክ እና ኢንስታግራም ላይ ሬትሮ ፊልተሮች አሉ አይደለ? እነሱ የድሮ መልክን የድሮ ከለርን ለመስጠት የሚጠቀሙበት አካሄድ ነው። መጀመሪያ ዓመተ ምሕረቱ ነው የታተመበት ዓመተ ምሕረትን ነው የአንድ ሀገርን ስልጣኔ የሚያሳይ ነው። ለምሳሌ በ15 በ16ኛው ክፍለ ዘመን ኢትዮጵያ መጽሐፍ አላት ሲባል ወደኋላ ሄደ ስታስብ እኛ እንዴት እየተጎተተን እንደመጣን ነው እንጂ ብዙዎቹ የሌላቸውም የአፍሪካ ሀገሮች አሉ። ብዙዎቹ ተጽፎላቸዋል፣ ግን ዓመተ ምሕረቱ ይወስነዋል። በ16ኛው ክፍለ ዘመን በ15ኛው ክፍለ ዘመን በብራና የጻፍነን ከ1000 ምናምን በጣም ብዙ የጻፍነን እኛ። ብዙ የፈረንጅ አጥኚዎች ደግሞ ከዛሬ 500 ብዙና አልቫሬዝ ምናምን ብዙ የመጡ ናቸውና እነ ዮብ ሉዳልፍ 1681 እነሱ መጽሐፎች አሉኝ ስትል ሰው ይደነግጣል። እንደዚህ መጽሐፎች በግልጽ እያሳየን እንትን እንላለን፣ እናስጎበኛለን። ፎቶዎች፣ የድሮ ፎቶዎች በጣም ብዙ ነው ያለኝ። ጋዜጣ በጣም ብዙ ከብራና ሰላም 1916 17 ይወጡ የነበሩት የዛሬ 100 ዓመት ኢትዮጵያ ህትመት ላይ እንግዲህ በዛ ዘመን ንጉሱ አልጋ ወራሽ እያሉ ያሳትሟቸው የነበሩ የመጽሐፍ ቅዱሶች እንትኖች ብዙ። ቅርሶች ታዲያ በምን ያህል ይከፋፈላሉ ብለን እንጠይቅ። አሁን እንግዲህ አንዳንዴ ወንበሮችን አንስቻለሁ ቅድም። የተለያዩ አይነት ኤሌክትሮኒክሶች አሉ፣ ሳንቲሞች፣ የሚሰጡ ከንጉሳዊ ቤተሰቦች የሚሰጡ ሽልማቶችን፣ በርካታ ነገሮችን፣ መጽሐፎች። አሁን እንግዲህ ያለሁት አብዲን የማያውቀው የለም። እንግዲህ በርካታ ሚዲያ ላይ ቀርቧል፣ ተጠይቋል። ከ30 ዓመትም በላይ ይህንን የድሮ እቃዎችን ወይም ቅርሶችን የማሰባሰብ ስራ ላይም ነበረ። ምን አይነት እቃዎች ሳሉ ብለን ስንጠይቅ ሸክላዎችን ማየት እንችላለን፣ መጽሐፍ፣ የሙዚቃ መሳሪያዎች፣ ቴፕ። እኔ አሁን እንግዲህ ቫይነል እኛ በጣም ወደ ኋላም ስንመለስ እኔ ቴፕና ሲዲ ላይ ነው የደረስኩት ብያለሁ። ቫይነል ይሄን ያህል በዚህ ብዛትና ቫራይቲ ወይም በተለያዩ መንገዶች ደግሞ ተቀምጠው በትክክል መጫወት የሚችሉ ቫይነሎችን የያዘ ቦታ ነው የሚገኘው። ፒያኖች ደግሞ በጣም እዛ ጋር በጣም የሚገርም ድምፅ ወይም ቶን ያለውን ፒያኖ አይቻለሁ። አንቲክስ ዋጋ ያለው እቃ ማለት ነው። በውድ ሊሸጡ የሚችሉ ለኃይለኛ ንብረት ሊሆኑ የሚችሉ በዓለማችን ላይ የተመዘገቡ ዓለም አቀፍ የድሮ እቃዎች መሀል ማለት ነው። አንድ ሁለተኛ ይሄ ቪንቴጅ ነው የሚባለው። ቪንቴጅ ደግሞ ዝም ብሎ አሮጌ ማለት እድሜያቸው 100 ያልደረሰ ወይ 100 ነው ያላለፈ ይሆናል። እንደገና ኮሌክተብል ነገር እያመጡ ነው። ቅርስ ሲባል ኤኒቲንግ ከኢትዮጵያ ጋር ተያያዥ የሆነ የሀገር ቅርስ ነው። ያንተ የአፄ ቴዎድሮስ አንድ ፀጉር ከተባለ ቀጥሎ ከዛ በፊትም የነበሩትን በሙሉ የተወለዱበት ቦታ ምናምን ሁሉ ነው የምናከብረው። እንደሱ ነው መሆን ያለበት። እቃዎች ብቻ ሳይሆን የአንድን ሀገር ታሪክ የሚያሰኘው እከሌ ኢትዮጵያዊ ነበረ ስትል የሰራው ነገር የጻፈው ነገር
ብቻ ሳይሆን የተወለደበት ቦታ ኢንፋክት ያደርጋል። ብዙ ነገር ነው። እንደዚህ አይነት እቃዎች እንግዲህ ለመሰብሰብ ቀላል አይደለም። በጣም አስቸጋሪ፣ ብዙ ጊዜ የሚፈጅ 30 ዓመት ማለት ይሄ ቤት እንዲሞልቶ ስናየው ቀላል ሊመስል ይችላል። ሆኖም ግን 30 እስከ 35 ዓመት የተጠራቀሙ ናቸው። ይህም ደግሞ ሲደረግ ከየት ነው የሚገኘው የሚለውን ጥያቄ ስንጠይቅ በዓለም አቀፍ ደረጃ 4 መንገዶች አሉ። አንዳንድ ትልልቅ ባለሀብቶች ወይንም የንጉሳውያን ቤተሰብ በሚያልፉበት ሰዓት ላይ የነሱ ኢስቴት የሚባል አለ ወይ ውርስ ወደ ገንዘብ ለመቀየር ሲፈለግ የሚሸጡበት መንገዶች አሉ ውጭ ሀገር ላይ። ከዛ ደግሞ ፕራይቬት ኦክሽኖች ደግሞ አሉ። ፕራይቬት ኦክሽኖች ማለት ሶቴቢ የሚባል እንግዲህ እንግሊዝ ላይ የሚገኝም የተለያዩ አይነት ኦክሽን ወይም ጨረታዎችን የሚያካሂዱም አሉ። ሶስተኛው ደግሞ ፕራይቬት ኮሌክተርስ አሉ። ፕራይቬት ኮሌክተርስ ሲባል የተለያዩ ግለሰቦች በእድሜያቸው የሚያሰባስቧቸው እቃዎች አሉ። እነዚህን እቃዎች በህይወታቸው ያሉ ባለቤትነቱን ወደ ሌላ ሰው በመሸጥ ለማስተላለፍ በሚፈልጉበትም ወቅት ይኖራል። አራተኛው እንግዲህ ውርስ ወይንም አንድ ሰው ሲወርሰው ራሱ ከቤተሰብ ሲወርስ ነው። በእንደዚህ አይነት መንገዶች እንግዲህ በርካታ ስጦታ ምንም መጠቀስ ይቻላል። እነዚህ ግን እንደ ዋና 4 ነገሮች ይጠቀሳሉ። በቃ ሰው ይደውልልናል እንዲህ አይነት እቃ አለን ብለው በአሁኑ ጊዜ ማለት ነው። በፊት ደግሞ የሚያመጡልን ልጆች ነበሩ። የምፈልገውን እቃ ያውቃሉ። ያው እንደዚህ እየፈለግን ነው የምንሰበስበው እንጂ የቀለለ መንገድ አይደለም። እቃው እንዲህ በዝቶ ስታየው በቀላሉ የሚገኝ እቃ አይደለም። በተለይ አሁን ለምን እኛ በጣም ብዙ ብር የምንሸጥ ይመስላችኋል? በጣም ማስወደድ ጀምረዋል። አይተህ ከሆነ ዘመናዊ ቴሌቪዥኖች በቲክቶክ ላይ 50 ሺህ ይገዛለሁ ምናምን ውሸት ነው። እና እኛ ጋር ነው የሚመጡት እነኛ ሰዎች እንሸጣለን 50 ሺህ ብለው ማለት ነው። እና እንደዛ አይነት ኮይንም የሚሰበስቡ እንደዛ የሚያደርጉ አሉ። እና ተወደደ ነው በጣም እያስወደዱት ሄዱ። ኤግዛጀሬሽኑ ከፍ አለ። እቃዎቹ ከተለያዩ ሰዎች ቤት ነው ማገኘው። አንዳንድ ጊዜ ሲቀናህ መርካቶ አሮጌ ተራ ሊጣል ሲል አግኝተህ ትገዛለህ። የሚያመጡልኝ ልጆች አሉ፣ ጎበዝ ሰዎች፣ በዚህ ስራ የተካኑ ሰዎች እና አሁን እዚህ ቤት ከገባው ራሱ በጣም ብዙ ቀን ያገኘሁት። ብዙ ሰው ቤት አውገዛለሁ፣ ብዙ ሰው ቤት እንትን እላለሁ። ያው ከትላልቅ ሰዎች ቤት ይመርጡኛል ብዬ አስባለሁ። አንዳንድ ሰዎች ስለማልሸጠውም ብዙዎቹን ማስቀመጥ ነው 90 ከመቶ እና እነሱ ነው የምንሸጠው። ትንሽ ካሴት ምናምን ነው እንጂ ብዙ ታሪካዊ እቃዎችን አንሸጥም። እቺ ሳንቲም አሁን ዝም ብለህ ጉግል ላይ ብታየው የወርቅ ሳንቲም ነው የሚባለው። የኃይለ ሥላሴ ጊዜ ነው 75ኛ ዓመታቸው ሲያከብሩ እንትን ያሉት ነው እና መድበውታል። 100 ብር፣ 10 ብር፣ 20 ብር ብለው እንዲሁ ስም ሰጥተውታል። ግን ያ የነሱ ኮድ ነው ይመስለኛል። ለምን ወርቅ ሁሉም አይደለም፣ ገብቷል። እና ሲሸልሙ ወርቅ ተብሎ ነው የሚሸልሙ። ይሄ እንግዲህ የሰው መለያ ዘዴያቸው ይመስለኛል። ጥሩ ስራ ለሰራ ይሸልማሉ፣ ግን ሰው ለመለየት ያደረጉት እንትን ይመስለኛል። እና እንትን ፈረንጅ ራሱ አያውቅም። አሁን ዝም ብለህ ይህንን ጉግል ብታረግ ወርቅ ነው የሚልህ። በወርቅነቱ አይደለም ቫሉ ያለው፣ በራሱ ቫሉ ያለው እና ወርቅ ቤት ሁሉንም ሰዓት በቃ ያስፈገፍጉታል። እና ያ ደግሞ ችግር ይፈጥራል። ገባህ? እና በራሱ ቫሉ ያለው ኦሜጋ የድሮ ሰዓት ነው። እና ይሄም እንደዛው ነው። ወርቅ እንኳን ቢሆን ከወርቁ ቫሉ ይበልጣል የእሳቸው መሆኑና ምክንያቱ ለምን እንደተዘጋጀ ያ እንደዛ ነው። እንግዲህ አሉ የአዲስ አበባ ቁልፍ አለ ለምሳሌ ታች 400-500 ዓመት የሞላቸው መጽሐፎች አሉ እንደ አይኔ ብሌን ማያቸው። ሸክላዎች ደግሞ የ1920ዎቹ አሉ፣ ፓርላፎን ያሳተማቸው የኢትዮጵያ ህትመቶች። ከዛ ኪኪያ ያሳተማቸው የ1930ዎች አሉ። ኢትዮጵያ በሙዚቃ የቱ ጋር እንደነበረች የምታውቅበት ነው እሱ። አሁን በጣም ጥሩ ነገሮች ናቸው። ኤርትራ፣ አዲስ አበባ፣ የተለያየ ቦታ የተቀዱ ናቸው። በጣም ቆንጆ ናቸው።
ሌላ እቃ ብዙ ጋዜጣ አሁን 1917 1860 ቴዎድሮስ ሲሞቱ የወጡ ፈረንጅ ሀገር እነሱ ሁሉ አሉ። አብዛኛውን ጊዜ ስናይ እንግዲህ ዘመናዊ እቃዎች ሲመጡ ውድ ሆኖ ነው የሚመጡት። የበለጠ ግን ውድ ምን እንደሆነ ታውቃላችሁ? የጥንት እቃዎች የበለጠ ውድ ይሆናሉ። አንዳንዴ ፌራሪን ማንሳት እንችላለን፣ መርሴዲስን ማንሳት እንችላለን። የመጀመሪያዎቹ ፌራሪዎች አሁን ወይንም እንደነ ማስታንግ፣ ፎርድ ማንሳት እንችላለን። እድሜያቸው በጣም ረጅም ስለሆነ ሬሪቲ ደግሞ በጣም ሬሪቲ ማለት የሚገኙበት አጋጣሚ በጣም ጥቂት ሲሆን እነዚህ ነገሮች ዋጋቸው በደንብ እንዲጨምር ያደርጋል። ከነዚህም እንግዲህ አንደኛው እድሜ አለ። በደንብ ወደኋላ ከሄደ ዋጋው ሊጨምር ይችላል። ሌላ ቅድም ያነሳሁት ደግሞ ያሉበት ይዞታ ሁኔታቸው በደንብ ካልተጎዱ የበለጠ ዋጋ አላቸው። ከዛ ደግሞ አንዳንዴ ታዋቂ ሰዎች አሁን ትልልቅ ሙዚቀኞች፣ አክተሮች ኦን ያደረጓቸው ወይም በባለቤትነት የያዟቸው እቃዎች ወደ ሌላ ሰው ሲተላለፉ ትልቅ ዋጋ አላቸው። በመኪና ማንሳት እንችላለን። እንደው እንትና እኮ የነካው እቃ ነው ተብሎ የሚሸጡም ነገር አለ። ከዛም ደግሞ ሬስቶር ተደርገው ታድሰው ደግሞ ሲመጡ አሪፍ የሆነ ይዞታ ላይ ከመጡ ዋጋቸውን የመጨመር ነገር አለው። ቁጥሩ የማተም የተሰራው ብዛት አሁን ሜርሴዴስም እንደዛው ነው። የሆኑ ሴሪዎች አሉ። ያ ሴሪ ትንሽ ብዛት ብቻ ነው ኮሌክተብል መሆኑን ቀድመ ታውቀዋል። ያ ሴሪ ትንሽ ብቻ ነው የሚያመርተው፣ በውድ ብር ነው የሚያመርተው። እዚህኛው መኪና ላይ አታገኝም፣ ልክ እዚህኛው እቃ ላይ እንደማታገኘው ማለት ነው። እንደዛ ይሆንና ውድ ይሆናል። በስዕልም ደግሞ ያው የምናውቀው ስዕሎች አሉ። እነሱ ደግሞ ብዙ ታሪክ ያሳለፉ ብዙ 100 ዓመቶችን ያስቆጠሩ ሰውየው ብዙ ታሪክ ያለው እና በስዕል ዓለም ደግሞ ጥልቅ የሆነ አሳሳል ያላቸው ወዘተ። እንግዲህ እንደዚህ ነው እንትን የምንለው። ቅድም ስነግርህ አንድ ቅርስ ፋክት የሚያደርገው ዓመተ ምሕረቱ ነው ብያለሁ። ይዞታው ሳይቀደድ ምናምን ከተቀደደም በአዋቂ ቅርስን ጠጋኞች አሉ። ዝም ብሎ ማንም ቦታ ማስጠገን ሳይሆን ቅርሱን ጠብቀው ይዘቱን ጠብቀው የሚጠርዙ ሰዎች አሉ። መጽሐፍ ከሆነ እቃውንም ቢሆን አሳይተ 3-4 ጥናት አድራጊ። ይሄ ቤት ስናደስ የአልፍሬድ ሂልግ ቤት ነው። ይሄ 100 ምናምን ዓመቱ ነው፣ 125 ዓመት ነው። መጀመሪያ የጠራ ነው ሙያተኛውን ፋሲል ጊዮርጊስን ነው። ኢንጂነር አርኪቴክት ፋሲል ጊዮርጊስ በጣም ወደው ማከብረው ሰው ነው። ይሄን እንዲያርግ ይሄን እንዲያርግ አለ። ሙያተኛ ነው። እንዴት እንደሚታደስ የሚያውቀው እሱ ነው። ይሄን እንዳትነካ ይሄን እንዲያርግ ያለኝ እሱ ነው። ልክ እኔም መጽሐፎቹን አሁን የቅርስ ዕቃ ሳገኝ በዛ ነገር ሙያተኛ የሆነ ሰው ጋር ነው የሚሄደው። ሸክላ ሲሆን ሸክላ ማጫወቻ አሁን ሳሰራ ሙያተኛ ያለ ጎበዝ ልጅ እሱን ነው እንደዚህ ማድረገው። ሰለሞን ይባላል ጎበዝ። ሙኒብ የሚሏት አለች ጎበዝ። እንትን ፒያኖ እንደዚሁ ሙያተኛው መጥቶ ያወቀ ያሬድ የተማረ ምናምን ነው በደንብ እና አይቶ እንዲጠግንልኝ አደርጋለሁ። ቲዩን አስደርጋለሁ። ሁሉንም እቃዎች በቃ እንደዚህ ትንሽ ከተበላሸ በሙያተኛው ፈልገን ነው የምንሰራው። በዛሬው ድክድክ በሀገራችን ውስጥ ካሉ ወጣት ስራ ፈጣሪዎች መካከል ኪነ ጥበብን እንደ ስራ መስክ በመያዝ ፎቶግራፊን የገቢ ምንጭ የመተዳደሪያ ብለን ስራም አድርጎ ከሚሰራ አንድ ወጣት ጋር ቆይታ ይኖረኛል። ገሬ እንዴት ነህ? ሰላም ነህ? መጀመሪያ እንደዚህ እንባባል አይደለ? ባለፈው ቅዳሜ ነው አርታዊ ጋለሪ መጥቼ ያንተን ኤግዚቢሽን አየሁት እና ብዙ ጓደኞች ሲነግሩኝ እንዲያውም ቆየ ገረመው ኤግዚቢሽን ማዘጋጀት የነበረበት ድሮ ነበረ ይላሉ። ምን ያህል ጊዜ ሆነ እስቲ ፎቶግራፊ ከጀመርክ? አሁን ወደ ኦልሞስት ወደ 13ኛ ዓመቴ እየተጠጋሁኝ ነው። እንደ ቀላል የሆነ ፓሽን የተጀመረ ስራ ነው። ፓሽን ተርንድ ኢንቱ ፕሮፌሽን ነገር። እንዴት ጀመርክ እስቲ ፎቶግራፊ? ያው ሁላችንም አሁን የዲጂታል ሚዲያ ጊዜ ስለሆነ ለኢንስታግራም ተብሎ ለፌስቡክ ሁላችንም ያው ስልካችን ደህና ከሆነ ፀሐይዋን ያስኳት ምናምን ብለን የምንጀምረው ነገር አለ። አንተ እንዴት ነው ፎቶን የጀመርከው? 13 ዓመት በፊት ከሆነ ስልክ አልነበረም እርግጠኛ ነበሩ፣ ግን የሚረቡ ስልኮች አለባ እንደዛ ነው። ከዝኔ ይስላል ስዕል ሞክሯል ስዕል ውስጥ እንድገባ፣ ግን ምንም ለስዕል የሚሆን ታለንቱ አልነበረኝም። I was always interested in art. So the next best thing was photography. አንድ እሱ ነው። ሁለተኛ ደግሞ
እቤት ትንሽ የፊልም ካሜራ ነበረች። ማይ ዳድ ትራቭል ሲያደርግ ብዙ ጊዜ ትራቭል ያደርጋል። በሱ ያነሳል። በሱ የመጣ ልምምድ። ከዛም ደግሞ ቤት ውስጥ ያሉ የፎቶ አልበሞችን ሳይ ብላክ ኤንድ ዋይት ፎቶዎች ናቸው። እነዛ ፎቶዎች ላይ አባቴ ጀርባቸው ላይ በ1060 ምናምን ዓመተ ምህረት እንደዚህ ሲሆን እንደዚህ ይጽፋል እና እሱም ኃይለኛ ኢንትረስት ያሳድርብኝ ነበር። ቤትም የሆነ ነገር ሲዘጋጅ የማነሳው ፎቶዎች እኔ ነበርኩ። ከሱ የመጣ ቀስ እያለ የመጣ ልምምድ ነው። ያ ከዛ ነው። ፎቶግራፍ ማለት ሞመንቶችን ወይንም ቅጽበቶችን መያዝ ወይም ካፕቸር ማድረግ ነው እና በጣም አንዳንዴ ሳታስበው ይሆናል አስበህ ደግሞ እንዲህ አይነት ኮሌክሽን ወይም እንዲህ አይነት ፕሮጀክት ልስራ ብለህ የምትጀምረው አለ። እስቲ እነዚህ ነገሮች የአንተ ቶት ፕሮሰስ ፎቶግራፊን ስታነሳ ምንድን ነው የሚመስለው? የመጀመሪያ ኢንትረስቴ የነበረው ስትሪት ፎቶግራፊ ነው። ስትሪት ፎቶግራፊ እንዴት እንደሚነሳም ሳላቅ አይ ዋዝ ኤክስፖዝድ ቱ ስትሪት ፎቶግራፊ ላይ ፎር ሎንግ ታይም የሚታወቁ ብላክ ኤንድ ዋይት ፎቶግራፈሮች እንደነ ሄንሪ ካርተር ብርሰን፣ ጆሴፍ ኩድዌልካ የሚባሉ ዶክመንተሪ እና ስትሪት ፎቶግራፊ ላይ የሚሰሩ እና በአጋጣሚ ነው እነዚህንም ሰዎች ኢንተርኔት ላይ ያገኘኋቸው። የእነሱ ተጽዕኖ ስትሪት ላይ ወጥቼ መንገድ ላይ ማንሳት እንድለማመድ አግዞኛል። መንገድ ላይ ወጥቼ ፎቶ ሳነሳ ሁለት መንገዶች ነው ያሉት። አንደኛው ቆንጆ የሆነ ፍሬም ካየህ፣ በጣም ደስ የሚል ፍሬም ወይ ላይት ወይ ሻዶ ካየህ ቆመህ ትጠብቃለህ ኢንትረስቲንግ የሆነ ሰብጀክት እስኪመጣ። አንዳንዴ ደግሞ በጣም ኢንትረስቲንግ የሆነ ሰብጀክት ከሆነ ደግሞ ልትከተለው ሁሉ ትችላለህ። ኤግዚቢሽንን አይቼዋለሁ። እስቲ መጀመሪያ ታይትሉን ንገረኝ። ታይትሉ ብላክ ዋይት ኤንድ ሜሞሪስ ነው የሚባለው። በጥቁርና በነጭ ብቻ ነው፣ ግን በጣም በሚገርም ሁኔታ የጥላ አጣጣል የብርሃን አጠቃቀምህ በጣም የተለየ ነው። How did that come about? አንድም የብላክ ኤንድ ዋይት ፎቶግራፊ ትልቁ አድቫንቴጁ ኮምፖዚሽን ላይ ኃይለኛ የሆነ ትኩረት እንዲኖረን ያግዛል። ይሄ ከለር ላይ ብዙ ክለተሮች አሉ። እሱን ያስወግድልሃል። ኮምፖዚሽን ላይ በደንብ ያግዝሃል። እይታህ በጣም እነዛ ነገሮች ላይ እንድታተኩር ያግዝሃል። ከዛ ልምምድ የመጡ ፎቶዎች ናቸው። እንግዲህ ጥሩን ሳይድ አነሳን አወራን እንደ ጀማመር። እስቲ ፎቶግራፊ ስጀምር አሁን እስካሁን እንግዲህ ኤግዚቢሽን እስክታዘጋጅ ድረስ ከችግሮች አንጻር እንደው ምን አይነት ችግሮች አጋጠሙ? ረጅም ፖዝ ይፈልጋል። ግን ዋናውና ትልቁ ችግር ለስትሪት ፎቶግራፊ የነበረው አመለካከት ስፔሻሊ እኛ በእኔ ዕድሜ በእኛ ኤጅ ያሉ ሰዎች ስንጀምር ሰው የነበረው አመለካከት ልክ አይደለም። እረዳዋለሁ። the way we were represented in the past when it comes to photography በሰባዎቹ የነበሩት ችግሮች ሰው ላይ ሳይኮሎጂካሊ ኢምፓክት አሳድረውበታል እና ሰውን ስታነሳው መንገድ ላይ ለምን ፈልጎት ነው አይነት የሚል ሪያክሽን ነበሩ። ጸብ ሁሉ አልተነሳብን። ከሰው ይልቅ ከፖሊሶች ጋር ነው ትልቁ ስትረግል የሚሆነው። ከህግ አስከባሪዎች ጋር ጥርጣሬዎች ምናምን ይኖራሉ። ለምንድነው የምታነሳው? እኛ ስንጀምር አሁን ወጣቶቹም 17 18 የሆናቸው ልጆችም ሲያነሱ ብዙ ኃይለኛ ልምምድ የቲክቶክ ዘመንም ስለሆነ መንገድ ላይ ብዙ ነገሮች ስለሚደረጉ ሰውም ተለማምዶታል። ፖዝ የሚያደርግልህ ሰው እኮ አለ። አንዳንዴ ደግሞ ለምን ፎቶ የምታነሳው የሚል ሰው ይኖራል። እስቲ እንዴት ታዲያ ናቪጌት ታደርጋቸዋለህ? ወይንም እነዚህ ነገሮች እንዴት ታልፋቸዋለህ? ፍቃድ ትጠይቃለህ ወይ? ከፖሊሶች ጋር የምታስረዳው ሂደት እንዴት ነው? ስትሪት ፎቶግራፊ ያው እንግዲህ ፈቃድ ጠይቀህ ካነሳ ስትሪት ፎቶግራፊነቱን ያጣል፣ ዶክመንተሪ ይሆናል። ስትሪት ፎቶግራፊ ያው ኃይለኛ የሆነ ግሬ ላይን አለ። እሱን በተቻለ መጠን ላለመሻገር መሞከር ነው። ቮልነረብል የሆኑ ሰዎችን አለማንሳት፣ በጣም ኢንፋንት የሆኑ ህጻናቶችን አለማንሳት። ይሄ በቃ ቤዚክ ሂውመን ዲሰንሲ ላይ የምትሰራ ከሆነ ችግር የለው አስሎንግ አስ ዜር ኢን ፐብሊክ ስፔስ። እሱን እንዴት ነው የምናልፈው? ስንጀምር የተለያዩ ትሪኮች እንጠቀም ነበር። ኤርፎን እናደርጋለን፣ የምናወራ እንመስላለን። በስልክ አንዳንድ የምንወጣ ከሆነ ስልክ እያወራን የሚመስሉ ነገሮች ሞመንቱን እንዳያጣ በዳይታ። እስቲ አሁን ብላክ ዋይት ሜሞሪስ ለምን በብላክ ኤንድ ዋይት ማድረግ ፈለግ? የምንደብቅበት እንዳለው ነው የምታደርገው ነገር ደስ
ያው እንዳልኩ ነው ብላክ ኤንድ ዋይት የኔ የመጀመሪያ ቪዥዋል ላንጉዌጅ የማቀው በጣም አንደርስታንድ የማደርገው ብላክ ኤንድ ዋይትን ነው። አንደኛ። ሁለተኛ ከመጀመሪያም ጀምሮ እስካሁን ድረስ ስመጣ ሳላስበው በጣም ብዙ አርካይቮችን አሰባሰብ ያለው ውቢ አዲስ ሰርቪስ ከለሮቹን ኤግዚቢት ባረገው አሰሶ ነው። እንደ መጀመሪያ ሶሎ ኤግዚቢሽን እነዚህን ማሳየት ለእኔ የሆነ እንደ መተንፈሻም ነገር ነው እና እነዚህን ፎቶዎችም ማሳየቱም አንደኛ ከተማችንም ከፍተኛ የሆነ ለውጥ ላይም ስለሆነች እነዚህ አካባቢዎች ላይ ያደጉ ተጫውተው ያደጉ ብዙ ሰዎች ስላሉ ለእነሱም ትዝታ እንዲሆን ማስታወሻ ነገር። ወደፊት ምን ታስባለህ? አሁንስ የት ነው ያለኸው ብልህ እንደ አንድ ፎቶግራፈር ስትሪት ፎቶግራፈር ልበል ምንም ይሆናል መልስ አሁን ያለህበትና ሮድማፕ? አሁን ስትሪት ፎቶግራፊ ማነሳለው። ሞስት ኦፍ ማይ ወርክ አሁን ኢቮልቭ አድርጓል። ዶክመንተሪ ፎቶግራፊ ሎንግ ተርም ዶክመንተሪ ፎቶግራፊ ፕሮጀክቶች አሉ እኛ 1-3 የሚሆን እነሱን እያነሳሁኝ ነው። ሆፕፉሊ ወደፊት ደግሞ ከኤግዚቢሽን በኋላ ያው ወደ ፎቶ ቡክ ኢቮልቭ እንዲያደርግ ነው የምፈልገው። ከዚህ በኋላ ፎቶ ቡኮችን ማስተዋወቅ፣ ማሳየት፣ ፐብሊሽ ማድረግ ነው። That's great። የመጨረሻ ጥያቄ ላድርግልህና አንድ በጣም የወደድኩት ፎቶግራፍ አለ። እንዲያውም ለአንተም ነግሬሃለሁ ቅዳሜ መጥቼ ሳየው። አንድ ሰው ወደ ቀኝ አንድ ሰው ወደ ግራ ሲሄድ ያቺን ፐርፌክት ሞመንት ያገኛት ፎቶ አለች። ያ ሞመንት ምንድን ነበር? እንዴት ነው? የእድል ነው to be honest። አንደኛ እድልም ነው፣ ሁለተኛ ደግሞ ካየኸው ኃይለኛ ሻዶ አለ፣ ኮንትራስት አለው እና ፍሬሙ በጣም ደስ ይል ነበር። I was just waiting for someone to enter the frame። እንደ አጋጣሚ ሁለቱ እኩል መጡ። you just need to shoot የዛ እና አንዳንዴ እድልም ያግዛል። እንግዲህ ገሬ ለቆይታችን በጣም አመሰግናለሁ። መልካም የስራ ጊዜ። መጽሐፉም ታተምን ብያለሁ። ዶኪመንተሪ ፕሮጀክቱ ይውጣ። ቴንኪው በጣም አመሰግናለሁ። የዛሬው #ሽቃላ ይህን ይመስል ነበረ። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ